ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሐምሌ 12 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝዳንቶችና ምክትል ፕሬዝዳንቶች አሰያየምን የሚገዛ አዲስ መመሪያ ወጣ። በዚህ መመሪያም ዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶች አንድ ጊዜ አገልግሎት ስንት ዓመት መሆን እንዳለበትም አስቀምጧል። በዝርዝር እናጋራችኋለን። ከውጪ ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈርና አካባቢው ላይ ባዘነበችው ተከታታይ የባሊስቲክ ሚሳኤል ጥቃት ዩናይትድ ስቴትስ በመካከለኛው ምስራቅ በቀጠናው ያላትን የመከላከያ ስጋትና ተጋላጭነት በግልጽ ያሳየ መሆኑ ተነገረ። በዚሁ ተከታታይ የባሊስቲክ ሚሳኤል ጥቃትም የአሜሪካ ወታደሮች መገደላቸው የተሰማ ሲሆን የጦር ሰፈሩ ደግሞ የአሜሪካ ጦር በኮአሊሽን ኃይሎች ስም በስፋት የሚጠቀምበትና በቀጠናው የሚያደርጋቸው የአየር ላይ ዘመቻዎች ቁልፍ ስትራቴጂካዊ ቦታ እንደሆነ ይታወቃል። የምትሰሙት መረጃችን ነው። የኢራኑ ጠቅላይ መሪ አያቶላ ሞይታባ ኻሜኒ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት የጽሑፍ መልእክት ዋሽንግተን በኢራን መሰረተ ልማቶች ላይ የምታደርሰውን ጥቃት የምትቀጥል ከሆነ ኢራንና አጋሮቿ ለአሜሪካ የማይረሱ ትምህርቶችን እንደሚሰጡ አስጠነቀቁም። በትላንትናው ዕለት በኢራን የመንግስት ቴሌቪዥን በተነበበው በዚህ መግለጫ ላይ ጠቅላይ መሪው አሜሪካን ታላቁ ሰይጣን ሲሉ የጠሯት ሲሆን በቅርቡ የተፈረመውን ባለ 14 ነጥብ የመግባቢያ ስምምነት መጣሷም የፕሬዝዳንት ዶናልድ ትራምፕ ፊርማ ምንም ዋጋና ተአማኒነት የሌለው መሆኑን በድጋሚ ያረጋገጠ ነው ብለዋል። በዝርዝር ይዘነዋል። የኢራን ጽንፈኞች የተኩስ አቁም ስምምነቱ መፍረሱን ተከትሎ መሪዎቻቸውን በግልጽ መፈንቅለ መንግስት እያካሄዱ ነው በሚል ከፍተኛ ውዝግብ አስነሱም። በዚህም በቅርቡ በተካሄደው የአያቶላ አሊ ኻሜኒ ቀብር ስነ ስርዓት ላይ ጽንፈኛ ተቃዋሚዎቹ በፕሬዝዳንት መሱድ ፔሽኪያንና በውጭ ጉዳይ ሚኒስትሩ አባስ አራግቺ ላይ አካላዊ ጥቃት እስከ ማድረስ የዘለቁ ሲሆን ለድርድር አቅራቢዎች ሞት ይሁን የሚሉ መፈክሮችንም አሰምተዋል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት። የትምህርት ሚኒስቴር በመንግስት ከፍተኛ ትምህርት ተቋማት ውስጥ የሚሾሙ ፕሬዝዳንቶችና ምክትል ፕሬዝዳንቶች አሰያየምን የሚገዛ አዲስ መመሪያ ወጣ። ይህ አዲስ መመሪያ በከፍተኛ ትምህርት ተቋማት ውስጥ የነበረውን የአሰራር አሰያየም ስርዓት በመቀየር በብቃትና በውድድር ላይ የተመሰረተ አሰራርን ለማስፈን ያለመ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። በአሁኑ ወቅትም ዩኒቨርሲቲዎች በርካታ የሪፎርም ስራዎች ላይ እንደሚገኙ የገለጸው ሚኒስትሩ እነዚህን ለውጦች ለመምራት በሙያቸው የበሰሉ በስነ ምግባር የታነጹና በዩኒቨርሲቲው ማህበረሰብ ዘንድ ቅቡልነት ያላቸው አመራሮች እንደሚያስፈልጉም አጽንኦት ሰጥቷል። በዚህም በወጣው አዲስ መመሪያ መሰረት የትምህርት ዝግጅትና አካዳሚክ ማዕረግ 30% ነጥብ የሚያዝበት ሲሆን ለፕሬዝዳንትነትና ለምክትል ፕሬዝዳንትነት የሚወዳደሩ እጩዎችም ያላቸው የትምህርት ደረጃና የአካዳሚክ ማዕረግ ይመዘናል ተብሏል። የሥራ ልምድም በተመሳሳይ 30% ነጥብ የሚያዝበት ሲሆን እጩዎች በተቋም ግንባታና በአመራርነት ያሳለፉት ጊዜም በዝርዝር ተሰልቶ ነጥብ ይሰጠዋል።
ሌላው በአመራር ምርጫ ወቅት ትልቁ ነጥብ የሚያዝበት ጉዳይ ስትራቴጂካዊ እቅድና አቀራረብ 40% ሲሆን ተወዳዳሪዎች የተቋሙን ችግሮች እንዴት እንደሚፈቱና ወደፊት እንዴት እንደሚመሩት የሚያሳይ እቅድ ለዩኒቨርሲቲው ካውንስልና ለቦርድ አባላት በዝርዝር ማቅረብ ይጠበቅባቸዋል ተብሏል። የአካዳሚክ ደረጃን በተመለከተም ለፕሬዝዳንትነት የሚወዳደሩ ወንድ እጩዎች ቢያንስ የረዳት ፕሮፌሰርነትና ከዛ በላይ ማዕረግ ሊኖራቸው እንደሚገባ በመመሪያው ተደንግጓል። የአገልግሎት ዘመንን በተመለከተ ደግሞ በማንኛውም የመንግስት ዩኒቨርሲቲ ውስጥ በተከታታይ 2 ጊዜ በፕሬዝዳንትነት ያገለገለ አመራር በድጋሚ መወዳደር አይችልም የተባለ ሲሆን ሆኖም በምክትል ፕሬዝዳንትነት 2 ጊዜ ያገለገለ አመራር ለፕሬዝዳንትነት ቦታ መወዳደር እንደሚችል በመመሪያው ተመላክቷል። የሥራ ልምድና የትምህርት ዝግጅት መስፈርቶችን በተመለከተ ደግሞ ለፕሬዝዳንትነት የሚወዳደሩ እጩ ቢያንስ 2 ዓመት በፕሬዝዳንትነት ወይንም 3 ዓመት በምክትል ፕሬዝዳንትነት ያገለገለ መሆን እንዳለበት ተገልጿል። በሌላ በኩል መመሪያው የሴቶችን ተሳትፎ ለማበረታታት ልዩ ድንጋጌዎችን ያስቀመጠ ሲሆን በቂ የሴት እጩዎች በሌሉበት ወቅት የአካዳሚክ ማዕረግ ሳይጠበቅባቸው በሁለተኛ ዲግሪ እንዲወዳደሩ እድል ይሰጣል። እንደ ማብራሪያው ገለጻ ከሆነ ደግሞ የዩኒቨርሲቲ ፕሬዝዳንት የአንድ ጊዜ የአገልግሎት ዘመን 6 ዓመት ሲሆን የምክትል ፕሬዝዳንቶች አንድ ጊዜ አገልግሎት ደግሞ 4 ዓመት እንዲሆን ተደንግጓል። ወደ ባህር ማዶ መረጃዎቻችን ስንሸጋገር በዮርዳኖስ ላይ የተሰነዘረው የሚሳኤል ናዳ የዩናይትድ ስቴትስን ተጋላጭነት ፍንጭ ሰጠ። በቅርቡ በዮርዳኖስ በሚገኘው የአሜሪካ አየር ኃይል ሰፈርና አካባቢው ላይ የተሰነዘረው ተከታታይ የባሊስቲክ ሚሳኤል ጥቃት አሜሪካ በመካከለኛው ምስራቅ በቀጠናው ያላትን የመከላከያ ስጋትና ተጋላጭነት በግልጽ ያሳየ መሆኑን ዘ ታይምስ ኦፍ እስራኤል አስነብቧል። የኢራኑ አብዮታዊ ዘብ ጥቃቱን የሰነዘረው ደግሞ አሜሪካ በኢራን ላይ ላደረሰችው ወታደራዊ እርምጃ ያጸፋ ምላሽ ለመስጠት መሆኑን ያስታወቀ ሲሆን በዮርዳኖስ የሚገኘውን ይህንኑ የአሜሪካ የጦር ሰፈር በባሊስቲክ ሚሳኤሎች መምታቱን ይፋ አድርጓል። በጆርዳን በሚገኘው ሙዋፋቅ ሳልቲ አየርቤዝ ላይ በተሰነዘረው በዚሁ የኢራን ጥቃትም 2 የአሜሪካ ወታደሮች መገደላቸው ተሰምቷል። ጥቃቱ የተፈጸመበት ይህ የጦር ሰፈር ደግሞ የአሜሪካ ጦር በኮአሊሽን ኃይሎች ስም በስፋት የሚጠቀምበትና በቀጠናው ለሚያደርጋቸው የአየር ላይ ዘመቻዎችም ቁልፍ ስትራቴጂካዊ ቦታ እንደሆነ ይታወቃል። በሌላ በኩል የዮርዳኖስ ጦር ኃይል በሰጠው መግለጫ ወደ ሀገሪቱ የአየር ክልል የገቡ 10 የኢራን ሚሳኤሎችን በአየር መከላከያ ስርዓቱ አማካኝነት መትቶ መጣሉን አስታውቋል። ይሁን እንጂ ይህ አይነቱ መጠነ ሰፊ የሚሳኤል ናዳ አሜሪካ በመካከለኛው ምስራቅ ለሚያገኟት ወዳጅ ሀገራትና በዚያ ለሚገኙ የጦር ሰፈሮቿ የምታደርገው ጥበቃ አሁንም ለአደጋ የተጋለጠ መሆኑን የሚያሳይ ነው ተብሏል። በመሆኑም ድርጊቱ በቀጠናው እያደገ የመጣውን የጦርነት ውጥረት ይበልጥ ያባባሰው ከመሆኑም በላይ በሁለቱ ኃይሎች መካከል ያለውን ወታደራዊ ፍጥጫ ወደ አደገኛ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። የኢራኑ ጠቅላይ መሪ በፕሬዝዳንት ፊርማ ላይ ያላቸውን ንቀት ከገለጹ በኋላ ለአሜሪካ የማይረሱ ትምህርቶች እንደሚሰጡ አስጠነቀቁም። የኢራን ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት የጽሑፍ መልእክት ዋሽንግተን በኢራን መሠረተ ልማቶች ላይ የምታደርሰውን ጥቃት የምትቀጥል ከሆነ ኢራንና አጋሮቿ ለአሜሪካ የማይረሱ ትምህርቶችን እንደሚሰጡ አስጠንቅቀዋል። በትላንትናው ዕለት በኢራን የመንግሥት ቴሌቪዥን በተነበበው በዚህ መግለጫ ላይ ጠቅላይ መሪው አሜሪካን ታላቁ ሰይጣን ሲሉ የጠሯት ሲሆን በቅርቡ የተፈረመውን ባለ 14 ነጥብ የመግባቢያ ስምምነት መጣሷ የፕሬዝዳንት ትራምፕ ፊርማ ምንም ዋጋና ተአማኒነት የሌለው መሆኑን በድጋሚ ያረጋገጠ ነው ብለዋል። ይህ ጠንካራ መግለጫ የወጣው ደግሞ በሁለቱ ሀገራት መካከል ግጭትን ለማቆም ከወራት በፊት ተፈርሞ የነበረው ጊዜያዊ የሰላም ስምምነት መፍረሱንና ኢራን በስምምነቱ የገባቸውን ግዴታ ማቋረጧን ካወጀች ከጥቂት ሰዓታት በኋላ ነው።
አሜሪካ ላለፉት 7 ተከታታይ ቀናት በኢራን የጦር ሰፈሮች፣ ድልድዮችና የሲቪል መሰረተ ልማቶች ላይ ያነጣጠረ ጥቃት የሰነዘረች ሲሆን ኢራንም በበኩሏ በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮችና እንደ ኩዌት ባሉ የአጋር ሀገራት የነዳጅ ማጣሪያዎች ላይ ያጸፋ የሚሳኤልና የሰው አልባ አውሮፕላኖች ጥቃቶችን በመሰንዘር ምላሽን ሰጥታለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን ወደ ድርድር ጠረጴዛ ካልተመለሰች የኤሌክትሪክ ኃይል ማመንጫዎቿንና ስትራቴጂካዊ ድልድዮቿን ማውደማቸውን እንደሚቀጥሉ ገልጸው አስፈላጊ ከሆነም የየብስ ጦር ሊያሰማሩ እንደሚችሉ ፍንጭ ሰጥተዋል። በሁለቱ ሀያላን መካከል ዳግም የተቀሰቀሰው ይህ ወታደራዊ ግጭት ስትራቴጂካዊ በሆነው የሆርሙዝ ወሽመጥ አካባቢ የባህር ላይ ትራፊክ እንዲዘጋ ያደረገ ሲሆን ይህም ደግሞ በዓለም አቀፍ የነዳጅ ገበያና ዋጋ ላይ ከፍተኛ መናወጥ እያስከተለ ይገኛል። የኢራን ጽንፈኞች የተኩስ አቁም ስምምነቱ መፍረሱን ተከትሎ መሪዎቻቸውን መፈንቅለ መንግስት በማድረግ ከሰሱ። በኢራንና በአሜሪካ መካከል የተደረገው ጊዜያዊ የተኩስ አቁም ስምምነት መፍረሱን ተከትሎ በኢራን የሚገኙ ጽንፈኛ የፖለቲካ ቡድኖች የአገሪቱን መሪዎች ለስላሳ መፈንቅለ መንግስት እያካሄዱ ነው በማለት በከፍተኛ ሁኔታ እየከሰሱ ይገኛሉ ሲል ዘ ኢኮኖሚክ ታይምስ ዘግቧል። የክሱ መነሻ ደግሞ ፕሬዝዳንት መሱድ ፔሽኪያን፣ የፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራክቺ ከአሜሪካ ጋር ያደረጉትን ድርድርና የተፈራረሙትን የመግባቢያ ሰነድ የሚቃወም ነው ተብሏል። ይህ ስምምነት የቀድሞው የበላይ መሪ አያቶላ አሊ ሐሚኒ ከተገደሉ በኋላ የተደረገ በመሆኑ ጽንፈኞቹ ወገኖች መሪዎቹ የእስላማዊውን አብዮታዊ ዓላማ በመበተን ለአሜሪካ እጃቸውን ሰጥተዋል በሚል ጠንካራ ትችት እየሰነዘሩባቸው ይገኛሉ። ባለፈው ሰኔ ወር ላይ ተደርሶ የነበረው ይህ ስምምነት በሐምሌ ወር በአሜሪካና በኢራን መካከል የተኩስ ልውውጥና የአየር ጥቃቶች ዳግም ከተጀመሩ በኋላ ደግሞ ሙሉ በሙሉ የፈረሰ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም ስምምነቱ ማክተሙን በይፋ ማስታወቃቸው ይታወሳል። ይህ የተኩስ አቁም መፍረስ ደግሞ በኢራን የውስጥ ፖለቲካ ላይ ከፍተኛ ስንጥቅ ወይንም መለያየት የፈጠረ ሲሆን በቅርቡ በተካሄደው የአያቶላ አሊ ሐሚኒ ቀብር ስነ ስርዓት ላይም ጽንፈኛ ተቃዋሚዎች በፕሬዝዳንቱና በውጭ ጉዳይ ሚኒስትሩ ላይ አካላዊ ጥቃት እስከ ማድረስ ዘልቀው ለድርድር አቅራቢዎች መሞት ይሁን የሚሉ መፈክሮችን አሰምተዋል። ጽንፈኞቹም አዲሱ የኢራን የበላይ መሪ አያቶላ ሞጅታባ ሐሚኒ በይፋ በህዝብ ፊት አለመታየታቸውን ጠቁመው የወቅቱ የኢራን መሪዎች ስልጣንን በራሳቸው ስር ለማከማቸትና ከዋሽንግተን ጋር ለመደራደር መፈንቅለ መንግስት እያደረጉ ነው የሚል ከፍተኛ ስጋት እንዳላቸውም ገልጸዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሩሲያ በሞስኮ መጋዘኖች ላይ ለተሰነዘረው ጥቃት አጸፋ በኪየቭ ላይ አስከፊ የሚባል የሚሳኤል ድብደባ ፈጸመች። ዩክሬን በሩሲያ ሞስኮ ውስጥ በሚገኙ የኦንላይን ንግድ መጋዘኖች ላይ ገዳይ የድሮን ጥቃት ማድረሷን ተከትሎ ሩሲያ በዩክሬን መዲና ኪየቭ ላይ በባሊስቲክ ሚሳኤሎች የታገዘ ከፍተኛ የአየር ድብደባ መፈጸሟ ተሰምቷል። በኪየቭ ከተማ በተሰነዘረው በዚህ የሩሲያ የአጸፋ ጥቃት ቢያንስ የአንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸውን የከተማዋ ከንቲባ ቪታሊ ክሊችኮ ገልጸዋል። የሚሳኤል ጥቃቱም በከተማዋ በሚገኙ የመኖሪያ ሕንፃዎች፣ በአንድ ሱፐርማርኬትና የንግድ ማዕከላት ላይ ከፍተኛ የእሳት አደጋና ውድመት አስከትሏል። ከዚህ ጥቃት አስቀድሞ ዩክሬን በሞስኮና ታምቦቭ ክልሎች በሚገኙትና ዋይልድ ቤርስ በተሰኘው የሩሲያ ትልቅ የኦንላይን መገበያያ ድርጅት መጋዘኖች ላይ በተሰነዘረችው የድሮን ጥቃት የ8 ሰዎች ሕይወት ማለፉ ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው መጋዘኖቹ ሩሲያ ለድሮን ማምረቻ የሚሆኑ ማዕቀብ የተጣለባቸውን ዕቃዎች ለማከማቸት ስለምትጠቀምባቸው ኢላማ ማድረጋቸውን ገልጸው እንደነበር አይዘነጋም።
ቀጥለናል ወደ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ3 ሳንቲም እየተገዛ 180 ብር ከ57 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ29 ሳንቲም እየተገዛ 233 ብር ከ87 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ41 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ39 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 215 ብር ከ55 ሳንቲም እየተገዛ 219 ብር ከ86 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ79 ሳንቲም መግዣው ሲሆን መሸጫው እንዲሁ 48 ብር ከ74 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ4 ሳንቲም እየተገዛ 46 ብር ከ96 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ33 ሳንቲም እየተገዛ 24 ብር ከ81 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ26 ሳንቲም እየተገዛ 123 ብር ከ68 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመሃል ከተማ 22 ጎላጎል ግንባታቸው 60% የደረሱ የመኖሪያ አፓርትመንቶችን በካሬ 89000 ብር ብቻ አሊያም 100% ከከፈሉ ደግሞ በካሬ 75000 ብር ከባለ 1 ሜታ 89 ካሬ ጀምሮ እስከ ባለ 4 ሜታ 281 ካሬ ድረስ በተለያዩ የካሬ አማራጮች ማግኘት ይችላሉ። ያስታውሱ፣ ይሄ ቅናሽ ለጥቂት ቀናት ብቻ የሚቆይ ስለሆነ ፈጥነው ይደውሉልን። ከባለቤት ሪል ስቴት